የዛሬ ባለ ታሪካችን በአሁን ሰዓት ጆርደን የምትገኘው ከጆርደን በፊት ግን ዱባይ 3 ዓመት ከተወሰኑ ወራቶች ሰርታለች። እንዲሁም ደግሞ ኳተር 9 ወር ሰርታለች። ይቺ ባለ ታሪካችን በጣም ጎበዝና ጠንካራ ሴት ናት። ምክንያቱም በብዙ ፈተናዎች ውስጥ ያለፈች ሴት ናት። ለእናንተ ትልቅ መልእክት አላት። የእሷንም ታሪክ አካፍላችኋለሁ። በደንብ አድርጋችሁ አዳምጡ። በተለይ አዳዲስ አረብ ሀገር የመጣችሁ ልጆች፣ አረብ ሀገር የመጀመሪያችሁ የሆነ ከዱባይ ኳተር፣ ከኳተር ሳዑዲ ያረገጣችሁ ልጆች፣ ዛሬ ላይ የተለያዩ ልጆችን ተሞክሮ መስማት ነገ እናንተ ከአረብ ሀገር እንዳዘሉ ትልቅ ትምህርት ይሰጣችሁና ለራሳችሁ መሆን ያለበትን ለራሳችሁ እያስቀመጣችሁ ነገ ብትሄዱ የምትወድቁበትን ይዛችሁ ትገባላችሁ። የዛሬ ባለ ታሪካችን ዱባይ በነበረችበት ጊዜ የራሷ የሆነ መሬት ወደ 40 ምንጭ ገዝታለች። ያቺ መሬቷ አሁንም አለች። መሬቷን ህጋዊ አድርጋዋለች። ስለዚህ እዛ መሬት ላይ ቤት ለመስራት ወደ ኳተር ትመጣለች። ኳተር ከመጣች በኋላ እንግዲህ ኳተሪዎች ቤት የምትሰሩ እህቶች ታውቁታላችሁ። በእርግጥ የትኛውም አረብ ቤት ቀላል አይደለም። ነገሮችን አንቺ አይምሮሽን አሳምነሽ እኔ ከነገሮች በላይ ነኝ፣ ነገ ትልቅ ቦታ ደርሳለሁ፣ የነሱን ጩኸት እንደ ሙዚቃ ቆጥረሽ ካልሰራሽ የትኛውም አረብ ቤት የሆነ ጫጫታ አለ። ነጋ ጠባ የሚጨቃጨቅ አረብ አለ፣ ከቤት የማይወጣ አረብ አለና የሷ አሰሪ ደግሞ ጠዋትም ማታም ሙዚቃ ይመስል ጆሮዋ ላይ ትጮህ ነበር። ስለዚህ ወደ ቢሮ መልሽኝ ስትላት ኖ ወደ ቢሮ አልመልስሽም፣ ከኢትዮጵያ ያመጣሁሽ እኔ ነኝ፣ ወደ ኢትዮጵያ ነው መመልስሽ አለቻት። ስለዚህ እቺ እህታችን በአንድ ወር ደሞዟ ትኬት እንድትቆርጥላትና የአንድ ወር ደሞዝ ሰጥታት ላሰሪዋ ትኬት ቁረጭልኝ ብላ ትኬቷን ቆርጣ ወደ ኢትዮጵያ ትገባለች። ኢትዮጵያ ከገባች በኋላ አካውንቷ ላይ ወደ 180 ሺህ ብር ነበራት። ይቺ ሴት በጣም ጠንካራ ናት በእኔ እይታ፣ ምክንያቱም ብዙ ፈተናዎችን አሳልፋለች። እና እቺ እህታችን እንግዲህ በነበራ ሰዓት ሲያጫፍሯት አብረዋት ሲጨፍሩ የነበሩ ሲጨፍሩ ስላችሁ ጭፈራ ቤት እየሄዱ ማለት አይደለም፣ ያላትን እስክታጠፋ ድረስ ከጎኗ የነበሩ ያለ ገንዘብ ደግሞ ካልተጨመረበት ከሱ ላይ የሚመዘዝ ከሆነ ያልቃል። ስለዚህ በየጊዜው በምታወጣ ጊዜ ገንዘቧ እያለቀ ይሄዳል። ስለዚህ አንድ በእናትም በአባትም የምትገናኘው ወንድም አላት፣ አንድ ደግሞ በእናት የማትገናኘት አይ ቲንክ አለቻት። ስለዚህ አንድ ቀን እሱ ጋር አንድ ቀን እሷ ጋር እያለች አንዷ ስታስከፋት እሷ ስታስከፋት እሷ ጋር ያ ሲያስከፋት ደግሞ እሷ ጋር እያለች ትኖራለች። በጣም በአሽሙድ ሰው ቤት ምን ትሰሪያለሽ እያሉ ይነቅፏት ነበር። እነዚህ የሚናገሯት ሰዎች ገንዘቧ እያለቀና እየመነመነ ሲሄድ ነው። ገንዘቧ ከማለቁ በፊት ምንም ነገር አይናገሯትም ነበረ። እንደውም የወንድሟ ሚስት በአሽሙድ ትናገራለች። ሰው ቤት ምን ትሰሪያለሽ፣ ራስሽን ችለሽ አትወጭም እያለች በወንድሟ ቤት ትናገራታለች። ይቺ ባለ ታሪካችን ያልጠቀስኩላችሁ ነገር የልጆች እናት ነች። ልጆች አሏት። ልጆቿ ግን ከአባታቸው ጋር ስላደጉ አሁንም ድረስ አሉ። ኢቭን ልጆቿ እራሱ እኛን ጥለሽ አረብ ሀገር ሄድሽ ለኛ ምን አረግሽልን ብለው ይነቅፏታል። ልጆቿ እንኳን እናታችን ነሽ የሚሏት አይነት አይደለም። አንቺ እኛን እኮ ስለማትወጂን እኛን እኮ ስለማትፈልጊን ትተሽን አረብ ሀገር ሄድሽ ይሏታል። እሷ ግን ለነሱ ብላ እንደተሰደደችና ለነሱ ብላ ዋጋ እንደከፈለች እሷ ታውቀዋለች። እሷ ለደፍተር ለጫማ ለልብስ እያለች ገንዘብ በምትልክበት ሰዓት እሷ ባሳደገቻቸው ዛሬ ላይ እሷን ትተሽን ለምን ሄድሽ፣ አንቺ እኮ ትተሽን ሄድሽ ሰው ነሽ ብለው እሷን የሚሰብር ቃላት ይናገራቷል፣ ኢቭን የገዛ ልጆቿ። ስለዚህ የወንድምየው ሚስት ምንድነው ምሰሪው እዚህ ቤት እያለች የተለያየ አሽሙድ እየተናገረቻት ትኖር ነበረ። እቺ እህት በገባችበት ጊዜ ኮሮናም ነበርና ኮሮና ተስፋፋ፣ ከሀገር መውጣት አይቻልም። ስለዚህ እንደምንም ብላ ኢትዮጵያ ላይ መኖር ጀመረች። ኢትዮጵያ ላይ በምትኖርበት ጊዜ ሰው ቤት መኖሪያ ቤት ሳይቀር ተቀጥራ ሰርታለች። ኢማጂን ኳተር 9 ወር ሰርታለች። እንደገና ዱባይ ሰርታለች። ዱባይ የሰራችበት በእርግጥ መሬት ገዝታበታለች። ይሄ መሬት አሁን ባለችበት ሰዓት ላይ ህጋዊ አድርጋ ለነገ ማረፊያዬ የሚሆን ነገር ነው ብላለች። በጣም ጠንካራ ሴት ናት እና በነበራ ሰዓት ሲያጫፍሯት የነበሩ ሁሉ
ገንዘቧ ማለቁን ሲያዩ ዓይንሽን ላፈር ብለዋታል። እች እህት ትልቅ መልእክት ለእናንተ አላት። ይሄ መልእክት ምንድነው? ዛሬ ላይ አይዞሽ በርቺ የሚልሽ ሰው ከጎንሽ ካለ አይዞሽና በርቺ የሚልሽ ሰው በቃል ብቻ ይሁን። አይዞሽና በርቺ ብሎ ግን ገንዘብ የሚጠይቅሽ ከሆነ እጅሽን እንዳዘረጊ ትላለች። ከኔ ህይወት ተማሩ። በጣም ብዙ ገንዘቤን አውጥቼ ምንም አይነት ነገር እኔ ጋር አልተረፈም ነበር። የተረፈችዋንም እስክታልቅ ድረስ ነበሩ ከጎኔ። ከጠፋች በኋላ ያች ገንዘብ ሁሉም እኔ ላይ አሽሙድ ነበር የሚናገሩት ትላለች። ስለዚህ እህቶቼ እች እህታችን አብዛኛውን ጊዜ ስትሰራ የነበረ ገንዘቦቿን ብዙ ጊዜ በወንድሟ አካውንትም ነበር የምታስገባው። አካውንቱ ላይ ይሄን ያህል አስገባ ስትለው እሷ ያለችውን ሳይሆን እሱ የፈለገውን ነው የሚያስገባው። ይሄን ያህል ለቤተሰብ፣ ይሄን ያህል ለበዓል ብላ ይሄን ደግሞ ወደ አካውንቴ ስትል እሱ የፈለገውን አስገብቶ የፈለገውን ወደ አካውንቷ ያስገባል። እዚህ ጋር መልእክቷ ምንድነው? ወደ አረብ ሀገር ከመምጣታችሁ በፊት በዚህ በዘመነ ሰዓት የራሳችሁን የሆነ አካውንት ከፍታችሁ ነው። እኔ በዚህ ሰዓት የራሴ አካውንት አለኝ። አሁን ላይ ጆርደን 2 ዓመት ሆኖኛል። እግዚአብሔር ይመስገን የራሴን ነገር እዣለሁ። እንደ ድሮ መበተን አቁሜያለሁ። ስለዚህ የምትመጡ እህቶች ልፋታችሁ ገደል እንዳይገባ የራሳችሁን አካውንት ከፍታችሁ አካውንታችሁ ላይ ገንዘባችሁን አስቀምጡ፣ አትበትኑ። ያበላችሁት እጅ መልሶ ይነክሳችኋል። የዘረጋችሁለት እጅ ነገ ላይ እጅሽን ብሎ ሊመቷችሁ ይችላል። ስለዚህ እራሳችሁን መጠበቅ አለባችሁ ትላችኋለች። እናንተ ዛሬ ላይ ልፋቱ፣ ድካሙ፣ ህመሙን የምታውቁት እናንተና እኔ ነኝ፣ ወይም አንቺና እኔ ነኝ። አረብ ሀገር ማለት ህይወት አልጋ ባልጋ ሆና የምንኖርባት ቦታ አይደለችም። አንቺም እኔም እናውቀዋለን ስንት ፈተናና ስንት ውጣ ውረድ እንደምናልፍ። ስለዚህ ነገ ስትገቢ እንዳትሳቀቂና የሰው ፊት እንዳይገርፍሽ፣ ባሽሙድ ከቤት ቤት እንዳይቀባበሉሽ፣ ከአረብ ሀገር መጥታ ደግሞ እዚህ ምን ትሰራለች እያሉ እንዳይመጥጡብሽ ከንፈር በላይሽ ላይ ዛሬ ገንዘብሽን መያዝ ግድ ይልሻል ትላለች። የዛሬ ባለ ታሪካችን እኔ በጣም የማደንቃት ሴት፣ በጣም ጀግና ሴት ናት በኔ እይታ። ምክንያቱም የልጆቿ አባት ኢቭን አብሯት አልነበረም። ልጆቹ ከአባታቸው ጋር ይሁኑ እንጂ እሷና ባልየው አብረው አይደለም፣ ተለያይቷል። ከሱ ጋር ከተለያየች በኋላ ነው እንግዲህ ልጆቿን ለማሳደግ ልጆቿን ትልቅ ደረጃ ለማድረስ ወደ አረብ ሀገር ብትሰደድ ያሳደገቻቸው ኢቭን ልጆቿ በዚህ ሰዓት ስራ ይሰራሉ፣ አድገው ማለት ነው። ስራ ይሰራሉ፣ የራሳቸው አካውንት አላቸው፣ ኤቭሪቲንግ አላቸው። እና ስለዚህ እነዚህ ልጆች ራሱ በዚህ ሰዓት እናቴ እንዴት ነሽ ብለው አይደውሉም ማለች። የሚደውሉት የሆነ ገንዘብ ሲፈልጉ ብዙ ውጣ ውረድ ብዙ ነገር ይናገሩና ዞሮ ዞሮ ገንዘብ ጥየቃ ነው እንጂ እናቴ እንዴት ነሽ ናፍቀሽኛል ጠፋሽ ሊሉ እንኳን አይደለም። ስለዚህ ወዳጅ የሚኖረው በዙሪያሽ ገንዘብ ሲኖርሽ ነው የሚል መልእክት ነው። ሁላችሁም ልትረዱ ይገባል። አሁን ላይ ይዞ መገኘትን የመሰለ ነገር የለም ትላችኋለች። ስለዚህ እህቴ እንዳትሸወጂ። ዛሬ ላይ እኔ ያለሁ በእኔ አካውንት አስገቢ የሚልሽን ሰው አምነሽ እንዳትልኪ። ገንዘብሽን በራስሽ አካውንት አስገቢው። አካውንት እንኳን ከሌለሽ እኔ ምን አይነት መንገድ መጠቀም እንዳለብሽ ባላቅም 2 ዓመት እስኪሞላሽ ሰርተሽ አካውንት እንኳን ከሌለሽ ገንዘቡን እየያዝሽው ወይም ደግሞ ወርቅ እየገዛሽበት ወይም ደግሞ በቃ ያለው አማራጭ ገንዘቡን መያዝ። ገንዘቡን ከያዝሽ በኋላ እንግዲህ ወርቅ መግዛት። ያን ወርቅ ደግሞ ሰዎች የማያዩበት ቦታ በጥንቃቄ 2-3 ሰራተኛ ካላችሁ እነሱ ወስደው አላቅም እንዳይሉሽ በጥንቃቄ ይዘሽ ከዛ ሰዎቹ ጋር መመለስ ከፈለግሽ መስራት ከፈለግሽ ራሱ ወደ ሰው አካውንት ከምታስገቢ ሄደሽ አካውንት ከፍተሽ ያንን ያስሽውን ወርቅም ሸጠሽውም አካውንትሽ ውስጥ አስገብተሽውም ይሁን ወርቁንም ቤተሰብ ጋር አስቀምጠሽውም ይሁን ወይም ያን ወርቅ ሸጠሽ መሬት ገዝተሽም ቢሆን ህጋዊ ተመልሰሽ መምጣት ይሻላል እንጂ ከ2 ዓመት በላይ በሰው አካውንት ገንዘብ እያስቀመጥሽ አረብ ሀገር አትስሪ። ይሄ የእህታዊ ምክሬ ነው። ስለዚህ እሷ በጣም ብዙ ፈተና አሳልፋለች፣ በጣም ብዙ ውጣ ውረድ። ስለዚህ ኮሮና ካለፈ በኋላ ነው አሁን እንግዲህ ወደ ጆርደን ሄዳ ጠንክራ እየሰራች ያለችውና አሁን ላይ እኔ ወደ ሀገሬ ብገባ ምንም ግድ የለኝም። ምክንያቱም እኔ በዚህ ሰዓት ላይ ምሰራውን እንዴት መስራት እንዳለብኝ አውቃለሁ። ስሰራም ደግሞ በአንዴ ገንዘቤን ትልቅ ነገር ላይ አንስቼ ቁጭ ማድረግ የለብኝም። ከትንሽ መጀመር፣ ዝቅ ብሎ መስራት። ለምን ሻይ ቡና አይሆንም? የአረብ ሀገርን ጥግረራና ግርድና በደንብ እኔም አንቺም እናውቀዋለን። ነፃነት የለ፣ ምን ልብላ ምን ልጠጣ ሰቀቀን ነው። ንጹህ አየር ለመተንፈስ ተሳቀን ነው። ስለዚህ በዚህ ሁሉ መንገድ የምናመጣውን ገንዘብ መያዝ አለብን። እኔ ዛሬ ብገባ እንኳን ህይወቴን መኖር እችላለሁ።
ማን ወዳጅ ማን ጠላት እንደሆነ አይቼዋለሁ። ይገርምሻል የወንድሜ ሚስት አለች። የወንድሜ ሚስት እዛ ያለሁኝ ባሽሙድ ስትቀባበለኝ የነበረችው ጆርደን ከመጣው ወዲህ ስራ እንዴት ነው እያለች ትጠይቀኛለች። እኔ ግን ስራ ቆንጆ ነው፣ ያው አረብ ሀገርን እኔና አንቺ እናውቀዋለን ትላለች። ቆንጆ ባይሆን ቻሌንጅ ቢሆን ራሱ ስራ ቆንጆ ነው ብዬ ስራዬን ጠንክሬ ነው የምሰራው ትላለች። ስለዚህ እህታችን በጣም ጠንካራና ጀግና ሴት ናት። ብዙ እህቶች ከአንድ አረብ ሀገር ሌላ አረብ ሀገር የሚሄዱት በጣም ብዙ ያመኗቸው ሰዎች ጋር ገንዘብ በማስቀመጥ ገንዘባቸውን አላቅም ሲሏቸው ከዛም አለፍ ሲል ደግሞ የያዙትን ገንዘብ ሰዎች ጋር እያወጡ ለሰዎች እያበደሩ እኔ ጋር ከሚቀመጥ ኤኬሌ ጋር ይሁን እያሉ እየሰጡ ከዛ አላቅም ሲባሉ ተመልሰው አረብ ሀገር ይወጣሉ። አረብ ሀገር ፍላጎት ሆኖ ወይም ደግሞ ወዶ አይደለም ሰው የሚሰደደው፣ አማራጭ ሲያጣ ነው ከአንድ አረብ ሀገር ሌላ አረብ ሀገር እንደ ቱሪስት የሚዘዋወረው። ስለዚህ እህቶቼ ከዚች እህት ታሪክ ብዙ ነገር እንደተማራችሁ አምናለሁ። የብዙ አመት ልፋቷንና የብዙ አመት ድካሟን ብዙ ዋጋ የከፈለችላቸው ሰዎች እንግዲህ ብዙ ነገሮችን ያደረገችላቸው ሰዎች ብዙ ነገሮችን ብለው ብዙ ነገሮችን ባሽሙድ ብዙ ነገሮችን ከአይምሯ የማይወጣ ቃላትን እየተናገሯት ቅስሟን ሰብረው ለማስቀረጥ ሞክረው ነበር። እሷ ግን ጠንካራና ጀግና ሴት ስለሆነች ህይወት ይቀጥላል ብላ በትልቁ የምታስብ ሴት ስለሆነች ዛሬ ላይ ተመስገን ብላ እየኖረች ነው። ልጆቿን መርዳት ካለባት እራሷ ነው የምትረዳው። ባለችበት ሆና ገንዘቧን እራሷ ነው የምትልከው። አካውንት ከፍታ እያንዳንዱ ነገር አስተካክላ ከትናንትናው ተምራ ነው እየኖረች ያለችው። ስለዚህ እህቴ ከሷ ምን ተማርሽ? ትናንትና የጎዷትን ሰዎች ዛሬ እንዳይጎዷት በር አልከፈተችም። ትናንት የገፏትን ሰዎች ዛሬ ዞር ብላ ያታያቸው። ሰላምታ ከሆነ ሰላም ሰላም አለቀ። ከዛ በዘለለ ምንም አይነት ግንኙነት እንደሌላትና እናንተም ብትሆኑ ትናንትና ያረጋችሁላቸው ዛሬ ላይ ደግሞ እንደ አዲስ ትናንት እኮ አውቄ አይደለም እንደዚህ ሆኜ ነው ቢሉ አለማመን። ያ ማለት እናትና አባትን እያልኩኝ አይደለም። እናትና አባት ናቸው። እናትና አባት ማገዝ መርዳት ባለባችሁ ማገዝ መርዳት ባለባችሁ ልክ አግዙ፣ እርዱ። ነገር ግን ከልክ ያለፈም አይሁን። ካንቺ እንዲጠብቁም አታድርጊ። አንቺ ነገ ከአረብ ሀገር ስትገቢ የአንቺ ገቢ ይቆማል። በራሳቸው እንዲሰሩ ወይም ደግሞ በራሳቸው ገቢ የሚያመጣላቸውን ነገር እንዲያደርጉ አግዣቸው እንጂ። ስለዚህ እህቶች ከሷ ታሪክ ብዙ ነገሮችን እንደተማራቸው አምናለሁ። ትልቁ መልእክቷ ገንዘባችሁን አትበትኑ አደራ፣ ነገ ብትወድቁ ማንም አያነሳችሁም የሚለው ነው። ሁላችሁንም ስለተከታተላችሁኝ ስላዳመጣችሁኝ አመሰግናለሁ። ባለታሪካችንንም በጣም እናመሰግናለን። ብዙዎቻችሁ እንደተማራችሁ ባለሙሉ ተስፋ ነኝ። ሌሎቻችሁም እህቶችን ያስተምራል ብላችሁ የምታስቡት የትኛውም ታሪክ ካላችሁ በቴሌግራም ቻናሌ ልታካፍሉኝ ትችላላችሁ። እኔ ስሜን ጥቀሽ ካላችሁ ስማችሁን ጠቅሼ፣ አትጥቀሽ ካላችሁ ሳልጠቅስ የእናንተን ታሪክ ሌሎች እንዲማሩበት አስተላልፍላችኋለሁ። እርስ በራሳችን ስንማማር የሚመጡትን ቢያንስ እንጠብቃቸዋለን። ምክንያቱም የሚመጡት ሲያዳምጡ ይሄም አለ እንዲህ ብለው እንዲያገናዝቡ፣ ይሄም አለ ብለው እንዲያስተውሉ እናደርጋቸዋለን። አብዛኞቹ እህቶች ከገጠራማ ስለሚመጡ ከገጠር ክልል ስለሚመጡ ብዙ ነገር ላያውቁ ይችላሉ። እንዲያነሱ ገንዘብ ለፍቅረኛ ለባል ለብዙ ነገር ሰጥተው ባዶ እጃቸውን ነው የሚቀሩት እና እንደዛ እንዳይሆኑ ደግሞ ከኔና ከአንቺ ተሞክሮ መማር አለባቸው እያስባለሁ። ስለዚህ በቻናሌ ልታገኙ ትችላላችሁ። ቻናሉ ላይ ጽፉልኝ፣ እኔ በውስጥ አውርቼ ለእኔ በውስጥ ልታካፍሉኝ ትችላላችሁ። በጣም አመሰግናለሁ። ቤተሰብ ተከታታይ ስለሆናችሁ አክባሪዎች ስለሆናችሁ በጣም አመሰግናለሁ። ፈጣሪ ባላችሁበት ይጠብቃችሁ። አንቺ በጣም ጀግና፣ በጣም ጠንካራ፣ በጣም ሃርድ ወርከር ሴት ነሽ። እንዳንቺ አይነት ሴት እዚች ምድር ላይ የለችም፣ ልትኖርም አትችልም። አንቺ ወርዴ ተፈጥረሻልና ሁሌም ቢሆን ወደ ህልምሽ እየሄድሽ። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ